ምጽዋና አሰብን ማጣት ኢትዮጵያ ራሷ የምታዝበት ወደብ አለመኖር ብቻም ሳይሆን ክስተቱ ለፖለቲካ ተጽዕኖ ሊዳርጋት በሚችለው የቀይ ባህር ፖለቲካ ምንም ድርሻ የሌላት እንድትሆን ማድረጉንና የወደብ ተጠቃሚነት በሚል ሀገራት ለፖለቲካዊ ሴራ እንደምቹ ሁኔታ እንደሚጠቀሙበትም ባለፈው ሳምንት ያነሳነው ጉዳይ ነው። በዛሬው የመልቅ ዝግጅታችንም ወደብ አልባ ያደረገንን ታሪክ ሽረን አዲስ ታሪክ መጻፍና ያለፈውን እንዴት መሻገር ይቻላል የሚለውን እንመለከታለን። ፍቅርተ ቢተው ነኝ። የኢትዮጵያ የባህር በር ጉዳይ ኢትዮጵያን ከቀይ ባህር ለመነጠል ብዙ ዓመታት የቀጠለ ረጅም ታሪክ ያለው ነው። ለብዙ ጊዜ የውጪ ኃይሎች በቀይ ባህር በኩል በኢትዮጵያ ላይ ተደጋጋሚ ጥቃቶችና ወረራዎችን ፈጽመዋል። ቱርኮች፣ ግብጾችና ጣሊያኖች ከዚህ ውስጥ የሚጠቀሱ ናቸው። ኢትዮጵያ በቀይ ባህር በኩል ያላትን ተጽዕኖ ፈጣሪነት እያጣች የመጣችው የአጼ ዮሐንስ በቀይ ባህር አካባቢ የመጡትን ጣሊያኖች ችላ ማለት ተከትሎ እንደሆነም የታሪክ ምሁራን ሲናገሩ ይደመጣል። በዚያም የነበረው የጣሊያን ቅኝ ገዢ ኃይል ተስፋፍቶ ኤርትራን በመውረር ቅኝ ግዛት ሊያደርግ በቅቷል። ይህ የቅኝ ገዢ ኃይል በየጊዜው እየተስፋፋ ከአጼ ዮሐንስ ሞት በኋላ ከአጼ ምኒልክ ጋር እስከ መዋጋት የደረሰ ሲሆን ይህም ኢትዮጵያን በሙሉ ቅኝ ገዢ የሚያደርገውን መስፋፋት አጠናክሮ ገፍቶበት አድዋ ላይ በተደረገው ጦርነት ሊሸነፍና ኢትዮጵያን ቅኝ ግዛት የማድረግ ጥረት ሳይሳካለት ቀርቷል። ከዚህም ድል በኋላ በአጼ ምኒልክና በጣሊያን መንግስት መካከል የስምምነት ውል ተፈርሞ የሁለቱ ወሰን መረብ ምላሽ የሚል ውል ያጸደቀ ሲሆን ሌላ ውል አንቀጽ 5 ላይ ጣሊያን የያዘውን ቦታ እለቃለው ባለጊዜና ለቆ የሚሄድ ከሆነ ለሌላ ለማንም ሶስተኛ አካል አሳልፎ ሊሰጥ አይችልም የሚል አለበት። ይህን አንቀጽ ጣሊያን የያዘው ቦታ ባለቤት አለመሆኑን በትክክል ገላጭ ነው። የአቅም ጉዳይ እንጂ ለጣሊያን ይሁን ተብሎ የተሰጠው አለመሆኑን በተፈረመው ውል አንቀጽ 5 በግልጽ ያሳያል። ከአጼ ምኒልክ በኋላ ተተኪ የነበሩት ልጅ ኢያሱ ለ3 ዓመት ሀገር ተረክበው ቢመሩም አይናቸውን ከቀይ ባህር ላይ ጥለው ስለነበር ፈረሴን የቀይ ባህር ውሃ ካላጠጣው አልነክስም እያሉ ዘውድ ሳይደፉ እየፎከሩ እንደቆዩ በታሪክ ተቀምጧል። ከዚያም በንግስት ዘውዲቱና በቀዳማዊ ኃይለ ሥላሴ ሲተኩ ኤርትራ በጣሊያን እጅ እንደወደቀች ነበረች። በኋላም ጣሊያን ኢትዮጵያን በቅኝ ግዛቷ ስር የማድረግ ምኞቷን ለማሳካት ባደረገችው ዳግም የወረራ ጦርነት በመላ ሀገሪቱ ተስፋፍቶ ንጉሱም በእንግሊዝ ሀገር ተቀምጠው ዓለም አቀፍ ማህበረሰብ በጣሊያን ላይ የዲፕሎማሲ ጫና እንዲያሳድሩ ሲሰሩ የኢትዮጵያ አርበኞችም ለ5 ዓመት በዱር በገደሉ እየተደበቁና እያደፈጡ የጣሊያንን ወራሪ ተዋክተው ፋታ በመንሳት ሀገሪቱን መግዛት እንዳይቻል አድርገው ከ5 ዓመት ተጋድሎ በኋላ አሸንፈው ሲያስወጡት ንጉሱም ከስደት ተመልሰው ስልጣናቸውን አስቀጥለዋል። በዚህ ጊዜ የኤርትራ ጉዳይ በተባበሩት መንግስታት ቀርቦ ከፍተኛ ክርክር ተካሂዶበታል። በዚህ ክርክር የኢትዮጵያዊ ዲፕሎማት አክሊሉ ሀብተወልድ ሚና ቀላል አልነበረም። በክርክሩም ኤርትራ ከኢትዮጵያ ጋር በኮንፌዴሬሽን ስር እንድትሆን መወሰኑ ሁለቱም በአንድ መንግስት እንዲተዳደሩ አድርጓቸዋል። ሆኖም ጦርነቱ በዘላቂነት ሊቆም ባለመቻሉ የቀዳማዊ ኃይለ ሥላሴ መንግስት ነፍጥ ካነሱ ኤርትራውያን ጋር ወደ ውጊያ ገባ። ይህም ጦርነት የኃይለ ሥላሴ መንግስት በደርግ ሲተካም በውርስ ቀጠለ እንጂ አልቆመም። ይህ ጦርነት ለብዙ ዓመታት ቀጥሎ የኤርትራ ነፃ አውጪዎች የኤርትራውያንን ጥያቄ ተገቢና የቅኝ ግዛት ጥያቄ ነው ብለው ደርግን ከሚዋጉት ጋር በመተባበር በኃይል ወቅተው ጣሉት። ደርግ ከወደቀ በኋላ የኢትዮጵያን የወደብና የባህር በር ጥያቄ ያላነሳ ጥያቄውን ማንሳት ያልፈቀደ ኃይል ከዛ በኋላ ሀገሪቱን ለመምራት የተረከበው መንግስት የወደብና የባህር በር ጥያቄ እንዳይነሳ ከልክሎ የኤርትራን ነፃነት እወቁልኝ የሚል ደብዳቤ ለተባበሩት መንግስታት ጽፎ ኢትዮጵያን የባህር በር አልባና ወደብ አልባ እንዳደረጋት የታሪክ ምሁራን ያነሳሉ። በአሁኑ ጊዜ ኢትዮጵያ ለዘመናት ከባህር በር ጋር ካላት ቁርኝነት አኳያ ጥያቄውን ማንሳቷ ትክክለኛና ተገቢ መሆኑን ምሁራን የሚስማሙበት ጉዳይ ነው። ሉዓላዊነትን በማይነካ መልኩ ወደቦችን በስምምነት በመደራደርና በመተሳሰብ ለመጠቀም ጠንክሮ መስራት እንደሚገባም ያመላከቱት ነው። ከዚህ በመነሳት በአሁኑ ወቅት ኢትዮጵያ የባህር በር እንዲኖራት እያሳየች ያለችው ፍላጎት አግባብነት ያለውና ህጋዊ ጥያቄ ቢሆንም እንዴት ነው የሚለው ጉዳይ ግን ጥንቃቄን የሚያሻው ነው። የባህር በርን በማግኘት ረገድ አዲስ ታሪክን ለመጻፍ የአርባ ምንጭ ዩኒቨርሲቲ የታሪክ ተመራማሪ የባህልና የቋንቋ ጥናት ተቋም ዋና ዳይሬክተር ረዳት ፕሮፌሰር ሰይድ አህመድ
ኢትዮጵያ የባህር በር የማግኘት ታሪካዊ፣ ፖለቲካዊ፣ ሞራላዊና ህጋዊ መብት እንዳላት ለአሃዱ የተናገሩት ጉዳይ ነው። በጠላቶቻችን ተገፍተን ወደብ አጥተናል፣ ያ ችግር ዛሬም ድረስ ቀጥሏል የሚሉት ረዳት ፕሮፌሰሩ ታሪካዊ ስህተት መሰራቱን ያስታውሳሉ። አሰብን አሳልፎ የመስጠት ስምምነት ቀድሞውንም አልነበረም ያሉት ረዳት ፕሮፌሰር ሰይድ ኢትዮጵያ ለወደብ ያወጣችው ክፍያ ትምህርት ቤቶች፣ የጤና ተቋማት እንዲሁም መንገድና መሰል መሰረተ ልማት መገንባት የሚያስችል መሆኑንም በቁጭት የገለጹት ነው። ኢትዮጵያ ወደብ ያጣችበትን ታሪክ በመቀልበስ አዲስ ታሪክን በመጻፍ የወደብ ባለቤት ለመሆን ማስቻል ፍቃደኝነት ላይ የተመሰረተ ሳይሆን ግዴታ ነው ሲሉም አጽንኦት የሰጡበት ነው። በአርባ ምንጭ ዩኒቨርሲቲ የታሪክ ተመራማሪ የባህልና የቋንቋ ጥናት ተቋም ዋና ዳይሬክተር ረዳት ፕሮፌሰር ሰይድ አህመድ የባህር በር ለማግኘት በሚሰራው የዲፕሎማሲ ስራ ውጤት ማምጣት ካልተቻለ የአባቶቻችንን ታሪክ መድገም የሚያጠያይቅ አይደለም ባይ ናቸው። ወደብ ብሔራዊ የደህንነት ጉዳይ ተደርጎ እንደ አጀንዳ መወሰድ እንዳለበት ያነሱት ረዳት ፕሮፌሰር ሰይድ ያንን ለማድረግ ጥላትን መቀነስ፣ ወዳጅ ሀገራትን ማብዛት፣ የውስጥ አንድነትን ማጠናከር፣ ከፋፋይ ሐሳቦችን ማስወገድ የመንግስት የቤት ስራ እንደሆነም አስታውሰዋል። በባህር በር በኩል አዲስ ታሪክን ለመጻፍም ሆነ ለመስራት ወቅቱም ሰዓቱም አሁን በመሆኑ ትውልድ ይንቃ፣ መንግስትም የበኩሉን ይወጣ ሲሉ ያሳሰቡት ጉዳይ ነው። የዛሬው የመልሕቅ ዝግጅታችን አበቃ።